ኞች አንድ ሰው ጠቆሙት። ንጉሥ ሆይ በሮም ከተማ እንደ አርሳኒዮስ ያለ ጠቢብ ፈላስፋና እግዚአብሔርን የሚፈራ ሰው የለም። ግሪከኛ ያውቃል፣ ላቲን ያውቃል፣ የቤተክርስቲያን ሚስጥር ጠንቅቆ ያውቃል። አርሳኒዮስ በዚያን ጊዜ ዲያቆን ነበር። ነገር ግን እውቀቱ ከፈላስፋዎች ይልቅ ነበር። ንጉሡም ወደ ቤተ መንግስት አስመጣው። የልጆች አባትና መምህር ትሆናለህ አለው። አርሳኒዮስ በቤተ መንግስት ውስጥ ትልቅ ክብር አገኘ። ወርቅ የተለበጠ ልብስ ይለብሳል፣ በወርቅ ዙፋን ላይ ይቀመጣል። በፊቱ መኳንንቱ ሁሉ ይንቀጠቀጡ ነበር። የንጉሱ ልጆች ሳይቀሩ በፊቱ የሚቆሙት በፍርሃት ነበር። ዓለም በእግሩ ስር ነበረች። የፈለገውን መብላት፣ የፈለገውን መጠጣት፣ በፈለገው ሰረገላ መሄድ ይችላል። ነገር ግን አርሳኒዮስ ደስተኛ አልነበር። በዙሪያው ያለው ወርቅ ለነፍሱ ጨለማ ሆነበት። የመኳንንቱ ሽርጉድ ለጆሮው ጩኸት ሆነበት። ማታ ማታ ብቻውን ሆኖ ውድ ልብሱን አውልቆ ወደ ሰማይ እያየ ያለቅስ ነበር። ጌታ ሆይ፣ ይህ ዓለም እያጠፋኝ ነው። እኔ የአንተን መንግስት እንጂ የቴዎዶሲዮስን መንግስት አልፈልግም። እንዴት ልዳን? ወዳጄ እስቲ ራስህን ጠይቅ። ዛሬ የምንሮጥለት ሀብትና ክብር በእርግጥ ሰላም ይሰጣልን? አርሳኒዮስ ሁሉንም ይዞት ነበር፣ ግን ባዶ ነበር። አንድ ቀን አርሳኒዮስ በቤተ መንግስቱ ውስጥ ሆኖ እጆቹን ወደ ሰማይ ዘርግቶ በታላቅ ጭንቀት ጸለየ። ጌታ ሆይ እድር ዘንድ መንገዱን አሳይ ብሎ ጮኸ። በዚያን ጊዜ ድንገት ከሰማይ ድምፅ መጣ። አርሳኒዮስ ሆይ ከሰዎች ሽሽ፣ ትድናለህ። ይህ ድምፅ ሕይወቱን ቀየረው። ከሰዎች ሸሸ። አርሳኒዮስ አላመነታም። የንጉሥ አማካሪነቱን፣ ወርቁን፣ ክብሩን፣ ለስላሳውን አልጋ በአንድ ሌሊት ጥሎ ወጣ። ወደ እስክንድርያ የሚወስደውን መርከብ ተሳፈረ። ወዴት? ወደ ግብፅ በረሃ፣ ወደ አስኬትስ። ያ በወርቅ ወንበር ላይ ይቀመጥ የነበረ ሰው አሁን በባዶ እግሩ በጋለ አሸዋ ላይ መሄድ ጀመረ። ያ የንጉሥ ልጆች ያዝ የነበረ ሰው አሁን አንድ ተራዳ ለብቻው መኖርን መረጠ። ወደ አስኬትስ ገዳም ሲገባ አባቶች አላወቁትም። ማነህ አሉት። እኔ አርሳኒዮስ ነኝ፣ መነኩሴ ሁኜ ልድን መጣሁ። አበምኔቱ አባ ዮሐንስ አጺር የአርሳኒዮስን ትሕትና ሊፈትን ወደዱ። አባቶች ሁሉ ምሳ ሊበሉ ተቀምጠዋል። አባ ዮሐንስ ለአርሳኒዮስ ወንበር አልሰጡትም። ሁሉም ሲበሉ እርሱ ቆመ። በመጨረሻም አባ ዮሐንስ አንድ የደረቀ ቂጣ መሬት ላይ ወረወሩለት። ከፈለክ ያንን ብላ። አርሳኒዮስ ምን አደረገ? በጉልበቱ መሬት ላይ ተንበረከከ። እንደ እንስሳ በአፉ ያንን ቂጣ ከመሬት አንስቶ በላ። አባ ዮሐንስ ይህንን ሲያዩ አለቀሱ። ይህ ሰው በእውነት ታላቅ መነኩሴ ይሆናል። አርሳኒዮስ በረሃ ከገባ በኋላ ሁለተኛው የሰማይ ድምፅ መጣለት። አርሳኒዮስ ሆይ ከሰው ሽሽ፣ ዝም በል፣ በጸጥታ ኑር። እነዚህ የኃጢአት አለመስራት መሰረቶች ናቸውና። እዚህ ጋር አንድ አስደናቂ ታሪክ አለ። አርሳኒዮስ በሮም ጥበብ፣ በግሪክ ፍልስፍና የተራቀቀ ሊቅ ነው። ነገር ግን በገዳሙ ውስጥ አንድ ምንም ትምህርት የሌለው ግብፃዊ ገበሬ የነበረ መነኩሴን ጠርቶ ስለ መንፈሳዊ ሕይወት ይጠይቀው ነበር። ሌላው መነኩሴ አይቶት ጠየቀው። ሌላው መነኩሴ አይቶት ጠየቀው። አባ አርሳኒዮስ
አንተ የሮምና የግሪክን ጥበብ የተካንክ ነህ። እንዴት ይህን ተራ ገበሬ ምክር ትጠይቃለህ? አባ አርሳኒዮስም መለሰ፣ የሮምንና የግሪክን ቋንቋ አውቃለሁ፣ ነገር ግን የዚህን ገበሬ ፊደል ገና አልተማርኩም። ወዳጄ፣ እውነተኛው ጥበብ ያለው በትምህርት ቤት ወንበር ላይ ሳይሆን በተሰበረ ልብና በንጹህ ሕሊና ውስጥ ነው። አርሳኒዮስ ዓለማዊ እውቀቱን እንደ ቆሻሻ ቆጥሮ መንፈሳዊን ፊደል ከባዶ መማር ጀመረ። አባ አርሳኒዮስ በባቱ እያለ አጋንንት መጠው ያውቁት ነበር። ከባቱ ደስ ሲደርሱ እንዲህ እያለ ሲጸልይ ሰሙት። እግዚአብሔር ሆይ አትተወኝ፣ በፊት መልካም የሚሆን ምንም ምግባር የለኝም። ነገር ግን ስለ ቸርነት ስትል መልካምን ነገር እንዴት እንደሚጀምረው ግለጥልኝ። አባ አርሳኒዮስ እንዲህ ብሎ ነበር፣ እግዚአብሔርን ከፈለግነው ራሱን ይገልጥልናል። አጥብቀን ከያዝነውም ከእኛ ጋር አብሮ ይኖራል። አባ ማርቆስ አባ አርሳኒዮስን ለምን ከእኛ ትርቃለህ ሲል ጠየቀው። አባ አርሳኒዮስም እንደምወዳችሁ እግዚአብሔር ያውቃል፣ ነገር ግን ከሰዎችም ከእግዚአብሔርም ጋር በአንድ ላይ መኖር አልችልም። እልፍ አእላፋት መላእክት በአንድ ቦታ ቢኖሩም ሀሳባቸው ግን አንድ ነው። ሰዎች ግን ሀሳባቸው በቁጥራቸው ልክ ብዙ ነው። ስለሆነም ከሰው ጋር ለመኖር ስል እግዚአብሔርን መተው አልሻም። በተጋድሎ ውስጥ ለሚገኝ መነኩሴ የአንድ ሰዓት እንቅልፍ በቂ ነው። አባ ዳዊት አንድ ጊዜ አርሳኒዮስ የነገራቸውን ታሪክ እንዲህ ያወጉናል። እርግጥ አባ አርሳኒዮስ ይህን ታሪክ የተናገረው ሌላ ሰው አደረገው ብሎ ነው። በእርግጥ ግን የታሪኩ ባለቤት እርሱ ራሱ ነው። አንድ አረጋዊ መነኩሴ ከባቱ ወጥቶ ሳለ የሰው ልጆችን ስራ አሳይ ዘንድ ና የሚል ድምፅ ሰማ። እርሱም ከባቱ ወጥቶ የጠራውን ድምፅ ተከትሎ ተጓዘ። ያ ድምፅ ወደ አንድ ቦታ ደረሰውና አንድ ኢትዮጵያዊ እንጨት እየፈለጠ ሲከምር አሳየው። ያ እንጨት የሚፈልጥ ኢትዮጵያዊ ሊሸከሙ ሞከረና አቃተው። ይሁን እንጂ በመቀነስ ፋንታ አሁንም እየቆረጠ መከመር ቀጠለ። ጥቂት አለፍ ብሎ ደግሞ አንድ ሰው በሐይቅ አጠገብ ቆሞ በተሰበረ ማሰሮ ውሃ ሲቀዳ ተመለከተ። ማሰሮ የተሰበረ በመሆኑ ውሃው እንደገና ወደ ሐይቁ ይመለስ ነበር። ያ ድምፅ በድጋሚ እና ሌላ ነገር ደግሞ አሳያለሁ ብሎ ወሰደው። በአንድ ስፍራ ላይ መቅደስ አሳየው። ሁለት ሰዎች በፈረስ ጎን ለጎን ሆነው መጡ። በትከሻቸውም በትራቸውን ጫፍና ጫፍ ላይ አጋድሞ ይዘውት ነበር። በበሩ ወደ ውስጥ ሊያልፉ ቢፈልጉም በትራቸው አግድም ስለያዙት ያግዳቸው ነበር። አንዳቸውም ከሌላኛው ኋላ በመሆኑ በትሩን ፊትና ኋላ አድርገው ሊገቡ አልፈለጉም። ስለዚህም በፉክክር ከውጭ ቀሩ። ያ ድምፅ ለዛ አረጋዊ አባት እንዲህ አለው፣ እነዚህ ሰዎች የጽድቅን ቀንበር በትዕቢት ተሸክመውታል። ራሳቸውን ዝቅ ዝቅ አላደረጉ። ራሳቸውን ለማረምና በክርስቶስ የትህትና ጉዞ ለመጓዝ አልፈለጉ። ስለዚህም ከመንግሥተ ሰማያት በአፋ ይቀራሉ። እንጨት የሚቆርጠው ሰውም በኃጢአት ላይ ኃጢአትን የሚጨምር ሰውን ይመስላል። ንስሐ ከመግባት ይልቅ ሌሎችን ኃጢአቶች እንደገና ይጨምራል። ውሃ የሚቀዳው ሰውም መልካም ስራን የሚሰራ ሰውን ይመስላል። ነገር ግን መልካም ስራው ከክፉ ስራው ጋር የተቀላቀለ በመሆኑ ጥቂቱ መልካሙ ስራው ይበላሽበታል። ስለሆነም እያንዳንዱ ለሚሰራው ነገር ሊጠነቀቅና በከንቱ እንዳይደክም ሊያስብበት ይገባል አለው። የአባ አርሳኒዮስ ሕይወት ታሪክ ብቻ አይደለም፣ ትምህርት ቤት ነው።
ሲያባቶች በመጽሐፈ መነኮሳት ላይ የመዘገቡልንን የእርሱን ድንቅ የጥበብ ንግግሮች እንመልከት። የመሸሽ ጥበብ። አንድ ቀን ሊቀ ጳጳሱ ቴዎፍሎስ ከብዙ መኳንንት ጋር ሆኖ አባ አርሳኔዎስን ሊጠይቀው ወደ በረሃ መጣ። አርሳኔዎስ ግን ዝናን የሚሸሽ ነበር። ሊቀ ጳጳሱ አባቴ ሆይ አንተን ለማየትና ቃልህን ለመስማት መጠናል። አባ አርሳኔዎስ ግን ላፍታ ዝም አለ። ከዚያም እንዲህ ሲል መለሰላቸው፣ አንድ ነገር ብነግራችሁ ታደርጉታላችሁ ነው? እነርሱም አዎን አባታችን እናደርጋለን አሉ። አባ አርሳኔዎስም እንዲህ አላቸው፣ እንግዲያውስ አርሳኔዎስ እዚህ ቦታ አለ ከተባለ ወደዛ ቦታ አትሄዱ። አርሳኔዎስን ካያችሁት ወደ እርሱ አትጠጉ። የባቄላው ሚስጥር። ሌላ ጊዜ ደግሞ አባ አርሳኔዎስ በቤተ መንግስት ሳለ ይለብሰው የነበረውን የቅንጦት ኑሮ የሚያውቁ ሰዎች በገዳም ውስጥ የቀቀለውን ባቄላ ሲበላዩት፣ ባቄላው ግን ተበላሽቶ ይሸት ነበር። አንድ ወንድም ጠየቀው፣ አባቴ ይህ ምግብ እኮ ይሸታል፣ እንዴት ትበላዋለህ? አባ አርሳኔዎስ መለሰ፣ ልጄ ሆይ በዓለም ሳለሁ የሚበላው የጣፈጠ ምግብና የምጠጣው ወይን ጠጅ ትዝ ሲለኝ ይህን የገማ ባቄላ እበላለሁ። ያን ጊዜ የነበረኝን ደስታ አሁን ካለኝ መከራ ጋር አስተካክላለሁ። ለምን መጣ? አባ አርሳኔዎስ በገዳም ቆይታው ሰይጣን ሲፈትነው ወይም በሐሳቡ ሲበተን ራሱን የሚጠይቃት አንዲት አጭር ጥያቄ ነበረችው። ሁል ጊዜ ጠዋት ሲነሳ ማታም ሲተኛ እንዲህ ይል ነበር፣ አርሳኔዎስ ሆይ ለምን ወደዚህ መጣ? አርሳኔዎስ ሆይ ለምን ወደዚህ መጣ? Oh, congrats, Dave! I like. That's it. Oh my God! Sometimes a double tap is not going to cut it. Gift it like you mean it with fmp.ae. What does it mean to truly live life? It's growing your wealth your way. አርሳኔዎስ ሆይ ለምን ወደዚህ መጣ? እርሱ ራሱን እንዲህ ብሎ ይመልሳል፣ የመጣሁት ለመብላት አይደለም፣ ለመጠጣት አይደለም፣ ለመተኛት አይደለም። የመጣሁት ከኃጢአት ለመዳንና ክርስቶስን ለማግኘት ነው። ስለዚህ አርሳኔዎስ ሆይ ተነስና ስራን ስራ። ውድ ምዕመናን፣ እኛስ ወደ ቤተ ክርስቲያን ስንመጣ ጾም ስንጀምር ራሳችንን ለምን መጣው ብለን እንጠይቃለን። አባ አርሳኔዎስ ይህንን ጥያቄ እየጠየቀ እስከ ዕለተ ሞቱ ድረስ በንቃት ኖረ። አንድ ቀን በገዳሙ ውስጥ የቀርከሃ ዛፎች በንፋስ ሲወዛወዙ ድምፅ ያሰሙ ነበር። አባ አርሳኔዎስም ይህ ምንድን ነው አለ። አባቴ ሆይ ዛፎቹ በንፋስ ሲወዛወዙ ነው አሉት። እሱም እንዲህ አለ፣ በዚህ ጸጥታ ውስጥ የዛፍ ድምፅ እንዲህ ከረበሸኝ የዓለምን ጫጫታ እንዴት ትችለዋለሁ? ስለ አባ አርሳኔዎስ ሲነሳ ስለ እንባዋ ለማውራት አይቻልም። በመላው የቤተ ክርስቲያን ታሪክ እንደ አባ አርሳኔዎስ ያለቀሰ ሰው ይኖር ይሆን? አባቶቻችን ሲጽፉልን በጭኑ ላይ የለበሰው ልብስ በእንባው ብዛት ይበሰብስ ነበር ይላል። ሽፋሽፍቶቹ በእንባ ብዛት ረግፈው ነበር። ለምንድን ነው የሚያለቅሰው? ኃጢአት ሰርቶ ነው? አይደለም። እግዚአብሔርን ፍርድ በመፍራትና የመንግስቱን ክብር በመናፈቅ ነበር። አንድ ቀን ማታ ፀሐይ ስትጠልቅ ጀምሮ ፀሐይዋ በጀርባዋ አድርጎ እጆቹ ወደ ሰማይ ይዘረጋል። ሌሊቱን ሙሉ ሲጸልይ ያድራል። ጠዋት ፀሐይ ስትወጣና ፊቱን ስትመታው ብቻ እጆቹን ያወርዳል።
ሌሊቱን ሙሉ ያለ እንቅልፍ። ሰይጣናት ይፈትኑት ነበር። የድሮን የቤተ መንግስት ቅንጦት እያሳዩ ያታልሉት ነበር። አርሳኔዎስ ሆይ ለምን ትሰቃያለህ? ያ ሁሉ ክብር አለህ እኮ ይሉት ነበር። እርሱ ግን እኔ የመጣሁት ለክርስቶስ ነው እያለ በእንባ ያጥባቸው ነበር። ባሉ ጅቦች ወይም አራዊት በዙሪያው ሲጮሁ እርሱ ግን ዝምታውን አይሰብርም ነበር። በሰው ላይ ከመታመን በፈጣሪው ላይ መታመን መርጧልና። የአባ አርሳኔዎስ የመጨረሻ ሰዓት ደረሰ። በሞት አልጋ ላይ ተኛ። ደቀ መዛሙርቱ ሲያዩት ያ ታላቅ አባት ይንቀጠቀጥ ነበር፣ ያለቅስ ነበር። ደቀ መዛሙርቱ ደነገጡ። አባታችን ሆይ አንተም ትፈራለህን? አሉት። አባ አርሳኔዎስም በእንባ መለሰ፣ አሁን ልጆቹ ሆይ ይህ ፍርሃት በረሃ ከመጣሁበት ቀን ጀምሮ እስከ ዛሬ ከኔ ጋር አለ። በእግዚአብሔር ፊት መቆም ያስፈራል። ይህንን ተናግሮ ያ የዝምታ ንጉሥ፣ ያ የእንባ አባት ነፍሱን በሰላም ለፈጣሪ ሰጠ።